በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ሚያዝያ 5 በዚች ቀን የካህኑ የቡዝ ልጅ ታላቅ ነቢይ ሕዝቅኤል አረፈ። ይህም ካህን ነቢይ ሆኖ ናቡከደነፆር የእስራኤልን ልጆች በማረካቸው ጊዜ ወደ ባቢሎን ተማርኮ ሄደ። በባቢሎን አገርም ሳለ የትንቢት መንፈስ በላዩ አደረ። በትንቢት ውስጥ የክብር ባለቤት ጌታችን ኢየሱስ ክርስቶስ ከከበረች ድንግል እመቤታችን ማርያም ስለመወለዱና ከወለደችውም በኋላ በድንግልና ጸንታ ስለመኖሯ ተናገረ። እንዲህም ብሎ ትንቢት ተናገረ። እኔ ወደ ምስራቅ ስመለከት የተዘጋች ደጅ አየሁ። ይህች በር ተዘግታ ትኖራለች፣ አትከፈትም፣ የሚገባባትም የለም። የእስራኤል ፈጣሪ እግዚአብሔር እንደተዘጋች ይገባባታልና ከእርሱ በቀር የሚገባም የሚወጣም የለም አለኝ። ሁለተኛም ስለ ክርስትና ጥምቀት በንጹሕ ውሃ እረጫችኋለሁ፣ ከኃጢአታችሁም ትነጻላችሁ፣ ከርኩሰታችሁም ሁሉ አዲስ ልብን እሰጣችኋለሁ፣ አዲስ እውቀትንም አሳድርባችኋለሁ። ድንቁርና ያለበትን ልብ ከሰውነታችሁ አርቄ እውቀት ያለውን ልብ እሰጣችኋለሁ። መንፈስ ቅዱስንም ተቀብለው የእግዚአብሔር ልጆች እንደሚሆኑ ተናገረ። ሕዝቡንም ማስተማር ስለመተዋቸው ካህናትን ሲገስጽ ካላስተማራችኋቸውና ካላነቃችኋቸው የሰዎችን ነፍስ እግዚአብሔር ከእናንተ ይፈልጋል አላቸው። ደግሞ ስለ ሥጋ መነሳት በሕይወት ለመኖርም ቢሆን ወይም በስቃይ አስቀድሞ እንደነበሩት በድኖች ተነስተው ከነፍሶቻቸው ጋር አንድ ሊሆኑ አላቸው ብሎ ተናገረ። ለሚያነባቸው የሚጠቅሙ ብዙዎች ትንቢቶችን ተናገረ። እግዚአብሔርም በእጆቹ ብዙዎች ድንቆች ተአምራቶችን ገለጠ። የእስራኤል ልጆች በባቢሎን ሳሉ ጣዖት ባመለኩ ጊዜ ገሰጻቸው። ስለዚህም አለቆቻቸው በጠላትነት በላዩ ተነስተው ገደሉት። ይህም ሁሉ ትንቢቱ የክብር ባለቤት መድኃኒታችን ሰው ከመሆኑ በፊት ነው። የትንቢቱም ዘመን 20 ዓመት ነው። በረከቱ ከእኛ ጋር ለዘላለም ትኑር አሜን። በዚችም ዕለት የአፍላሚ፣ የታኦድራ፣ የመነኮስ አርሳኒና የዋስለዲስ የገድላቸው መታሰቢያ ነው። በረከታቸውም ከእኛ ጋር ይኑር ለዘላለሙም አሜን።